ዩቲዩብ ሀውዱን አፍል ዛሬ ደግሞ ስለ መስዋዕትነት ነው። መስዋዕትነት ምንድነው? መስዋዕት ማድረግ ያለብንስ ምንድነው? መስዋዕት ማድረግ የሌለበት ነገርስ ምንድነው? ይሄ ነገር ለምን ይጠቅማል ካላችሁ ዘሆን ላይፍ የምንኖረው አንዱን በቦታው አንዱን በመያዝ ነው። ገባችሁ? እንደዚህ ወደ ላይ ለመሄድ የሆነ ልክ እንደ አንድ ላስረዳችሁ። ለምሳሌ ይሄ ድንጋይ አለ። ይሄ ድንጋይ ቅርጽ ለመያዝ መጠረብ አለበት። ሰው ከጠረበው አሪፍ ነው። በተለያዩ መሳሪያዎች ሊጠረብ ይችላል። ነገር ግን ተፈጥሮ ራሱን ውብ እንድታርጉ ከፈለገ ንፋስም ሊሆን ይችላል፣ አዋራም ሊሆን ይችላል፣ ፀሐይ ምናምን ይቀርጿል። ሰው ያ ነው መስዋዕት ማለትም መቶ ያለበት አካል አለ። እኛም ልክ እንደዛው ነን። እኔ የማስበው ምን መሰላችሁ? ሰው ማለት ለሆነ ልክ እንደ እንትን ድንጋይ አንድ ትልቅ ድንጋይ አለ። ያ ትልቅ ድንጋይ የሆነ ቅርጽ ለመሰራት መጣል ያለበት ነገር አለ። እንደዚህ ራሱን እየከረከመ ማለት ሶ መስዋዕት ማድረግ ያለብን ነገሮች ምንድነው? መስዋዕት መደረግ የሌለባቸው ነገሮች ምንድነው? ማለት ይሄ ነገር ግዴታ ነው። መስዋዕት ያረብን ማድረግ ያለብን ነገሮች እና የሌለብን ነገሮች ሶ ራሱ መስዋዕት ምንድነው? በቃ ለምሳሌ ሰው እንደ ድሮ መስዋዕት ማድረግ ያለብን ነገሮች እንደዚህ ይመስላል። በቃ አድዋ ሄደህ መዋጋት፣ በቃ ጀግና መሆን፣ ልክ ክላሽ ይዞ እንደዚህ መደባደብ ምናምን ይመስላል። በቃ ገባችሁ? ዝም ብሎ ከሰው ጋር መጣላት ምናምን በቃ ትልቅ መስዋዕት ይመስላል። ዘንድሮ ግን በ21ኛው ክፍለ ዘመን መስዋዕትነት መክፈል ማለት ያ ነገር አይደለም። መስዋዕትነት መክፈል ዘንድሮ በጣም ወርዷል። መስዋዕት መክፈል ያለብን ነገሮች እንደ ዘመኑ ከሆነ ምንም እንደ ድሮ ዘመን ብናየው ምንም ይሄ መስዋዕት መክፈል ሆኖ ነው የምንልበት ነገር አለ። ግን ደግሞ ግዴታ ነው መክፈል አለብን። ምክንያቱም ነዋሪ ነህ። መተው ያለብህ ነገሮች አሉ፣ መያዝ ያለብህ ነገሮች አሉ። ትላንትና የነበርክበት አቋም ዛሬ ልትንቀው ትችላለህ። ምክንያቱም ትላንትና ማንነትህ ትተህ ዛሬ ማንነትህ ይዘሃል። ለሽራን ሰዓት መስዋዕት አድርጋል ችካላ አድርግ ማለት ባይዞይ መስዋዕትነት ማለት ችካላ ማለትም ነው። ሰው እኔ ስለ መስዋዕትነት የተረዳሁት ነበር። ስለ ትንሽ ልንገራችሁ። መጀመሪያ ሳክሪፋክሽን ወይ መስዋዕትነት ማድረግ ያለብን ነገሮች ምንድነው ብለን ማወቅ አለብን። ማለት ለምሳሌ በህይወት መለወጥ ትፈልጋለህ። የሆነ ስቴጅ ዓለም አንተ በየሆነ ነገር እንድታውቅ ትፈልጋለህ። ለምሳሌ አንተ ባዲ ቢልደር መሆን የምትፈልግ ከሆነ ዓለም በባዲ ቢልደርነት ሪኮግናይዝ መደረግ እንድታደርግ ትፈልጋለህ። ሶ ያ ነገር ለማድረግ የሚወስደው መንገድ ሳክሪፊኬሽን ይባላል። በቃ መስዋዕትነት ነው። ብዙ ነገር መስዋዕት የምታደርግበት መንገድ ስለሆነ ማለት ነው። ሶ አንደኛ በቃ ሳክሪፋይ መሰዋት የምትፈልግበት ነገር መፈለግ ነው። ለምሳሌ ባዲ ቢልደር መሆን የምትፈልግ ከሆነ ጠዋት ተነስተህ ስፖርት መስራት ሊሆን ይችላል፣ መሮጥ ሊሆን ይችላል፣ ጥሩ ምግብ መብላት ሊሆን ይችላል፣ ጃንክ ፉድ አለመብላት ሊሆን ይችላል። ይሄ ላንተ መስዋዕትነት ነው። ይሄ ደግሞ ምን ይባላል መሰለህ? አንደኛው መስዋዕት የምታደርግበት ማወቅ ነው። ለምሳሌ በባዲ ቢልደር መስዋዕት የምትኖርበት ማወቅ። መስዋዕትነት ደግሞ አለመከበድ። እንደዚህ በቃ ጠዋት ተነስተህ ስራ እንዳይመስልህ። አንዳንድ ጊዜ ደግሞ የሆነ መስዋዕትነት የምታደርግበት ነገር ስራ እንዳይሆን። ገባህ? ስራ መሆን የለበትም። በቃ ሳትሰራ በቃ ደስ ሊልህ ይገባል። ለምሳሌ ጂም ገብተህ በቃ ጂም ገባሁ እኮ ምናምን ብለህ የምትሰራ ከሆነ ይሄ ምንም አይሰራልህም። በቃ ግን በቃ ደስ ብሎ በሞቲቬሽን ሳይሆን በዲሲፕሊን ሳይሆን በደስታ በሳቲስፋይድ በሚል ያለው በመርካት ማድረግ አለብህ። አንደኛ ምን ሳቲስፋይድ መደረግ እንዳለበት ደግሞ ማወቅ። ሁለተኛ ደግሞ አንደኛ በምን አይነት ነገር ላይ ሳክሪፋይ ማድረግ እንደምትፈልግ ማወቅ። ሁለተኛ ደግሞ ምንድነው ሳክሪፋይ መደረግ ያለበት ብለህ ማወቅ። ለምሳሌ ቲክቶክ እንደዚህ ብለህ መጣል አያስፈልግም። በቃ ይሄ ደግሞ ሳክሪፋይስ ማድረግ የለበት ለምን በቃ አያስፈልግም። ገባህ? አያስፈልግም። ምክንያቱም ሌላ ቪዲዮ ሰርቻለሁ እሱ ጋር
ከዛ ደግሞ በቃ የማይጠቅሙ ጋር መዋል ገባ የማይጠቅሙ ጓደኛ ሊሆኑ ይችላሉ የማይጠቅሙ ቤተሰብ ሊሆኑ ይችላሉ የማይጠቅሙ ክላስሜቶች ሊሆኑ ይችላሉ የማይጠቅም ቲክቶክ መጠቀም ሊሆን ይችላል የማይጠቅም መጽሐፍ ሊሆን ይችላል ሶሪ የማይጠቅም መጽሐፍ የለም ኤኒዌይ ኦሽም ላይ መሰላችሁ የማይጠቅም ነገር የለም አጠቃቀም ካወቅንበት ያው ለምሳሌ አንድ የአስትሮኖሚ መጽሐፍ አሁን ካነበብኩ አንተ ምንም ላይጠቅም ይችላል ግን የሆነ ቪዥዋል ላይብራሪን ሊያሳድግ ይችላል ወላ ያርሳልባ ሶ መስዋዕት ማድረግ የምትፈልገው ማወቅ መደረግ ያለበትም ማወቅ ገባ መስዋዕት መደረግ የለበት ማወቅ መደረግ የምትፈልግበት ነገር ማወቅ ባዲ ቢልደር ሊሆን ይችላል ቪዲዮ ኤዲተር ሊሆን ይችላል በቃ የፈለክበት ዶክተር ኢንጂነር የፈለክበት በቃ አንተ በህይወት ያሳካዋል ብለህ በምትፈልግበት ሜቢ ሰዓሊ ደራሲ ምናምን whatever በዛ ነገር ሪኮግናይዝ በምትፈልግበት ነገር እንደዚህ ራስን ራስ ቅርጽ ማስራት ለምሳሌ አንተ አለት ነህ እንበል ከዛ የአለት ደግሞ ራሱን ፈጣሪ ምን ሰጠው መሰለ እንደዚህ የተሰላና ከዛ ደግሞ ሞዴሻ ሰጠው ያ ሞዴሻ እንደዚህ ያረገ እንደዚህ ያረገ እንደዚህ ያረገ ቅርጽ አሲሶ ሰው ሆነ ከዛ ደግሞ ማን ጠረበው ራሱን የተጠረቡት ማን ነው ውሸት አስበሳይነት ስስት ግሬዲ የማያስፈልጉ ነገር ትቶ ሰው ሆነ መስዋዕት አደረገ አንዳንድ ጊዜ ራሳችን ደግሞ ከራሳችን የማንፈልገው ባህሪ ያለ መስዋዕት መደረግ ያለበት ለምሳሌ አንተ የሆነ እንትን ትሳለ በቃ ችግር አለብህ ለምሳሌ የአንገር እሺ አለብህ ከዛ ደግሞ በቃ እኔ እንደዚህ ነኝ በቃ እኔ አንዳንዴ ቆጣለሁ ስለዚህ በቃ እኔ ሻራፕ ኤርሚያስ ዱልሰገድ የሚባል አንድ ወዳጅ የለው ስለሞደ ምን አለበት ዶንት ቢ ዩርሰልፍ ቢ who you wanna be ራስህ እንዳትሆን መሆን የምትፈልግበት ሁን ሌላ ቪዲዮ ነው እሱ እዛ ገብታችሁ ኤርሚያስ ዱልሰገድ ብላችሁ ዩቲዩብ ላይ ሰርች አድርጉ ሰው መስዋዕት ደግሞ ግዴታ ነው ደባሪ ነገሩ መስዋዕት ግዴታ ነው መስዋዕት ማድረግ ያለብህ ማወቅ ምን መስዋዕት መደረግ እንዳለበት ማወቅ ለምን ያ ነገር ለምን ይጠቅማችኋል መሰላችሁ ያላችሁበት ሲቹዌሽን እንድታውቁ ያደርጋችኋል ግዴታ ነው ደግሞ ባይዞ ወይ መስዋዕት ማድረግ ያለብን ምክንያት ለምን መሰላችሁ ዓለም ራሷ መስዋዕት ሳታደርግ በራሷ እጅ ራሳችን መስዋዕት ማድረግ ያለብን ነገር ለምሳሌ የሆነ ውስጥ ገብተን ያዙ ሳይበላ እኛን እዛ የሱስ ጭቃ ውስጥ እንዳይዘፍቀን ራሳችን ሱስን መስዋዕት አድርገን መተው እንዳለብን የምትነገር ራሳችን ዓለም በራሷን ያንተ ነገሮችን መስዋዕት እንዳታረግ በፊት ራስ መስዋዕት ማድረግ አለብን ገባ በቃ ዋጋ የሚያስከፍል ነገር ለምሳሌ በሆነ ሱስ አለብን አሁን መተውቆት ይላል ጅማሬው ስለሆነ በዛ ላይ ደግሞ መስዋዕትነት ከፍ እያለ ይሄዳል በእድሜ ለምሳሌ በ14 አመቱ አንድ ልጅ ምንም ሳክሪፋይ አድርጎ የማያውቅ ዝፍዝፍ የሆነ መስዋዕት መደረግ በሱ ህይወት ያለው ብዙ ይሆናል እየበዛ ይሄዳል ገባችኋ ሰው በልጅነቱ ሳክሪፋይ ማድረግ ያለመደ በቃ ሁሉ ጊዜ ሰርፕራይዝ የሆነ ነው የሚኖረው አሁን ደግሞ እንደዚህ በቃ ሰርፕራይዝ አንደኛ ባይዘው ሳክሪፋይ የሚያደርግ ሰው ሰርፕራይዝ በቃ ምን ሰርፕራይዝ ሁሌ ሳክሪፋይ ነው በቃ መስዋዕትነቱ ያጣል ራሱን በራሱ ፍቃድም በዓለምም በእግዚአብሔር ፍቃድም ሊሆን ይችላል ሰው በዚህ ቻለም የግዴታ አንዱን ማጣት አለብን አንዱን ማግኘት አለብን በቃ እንደዛ ነው ህጉ ሰው በዛ እንዳንከፋ በዛ ማጣትና ማግኘት እንዳንከፋ ሳክሪፋይ ማድረግ መጀማመር አለብን ሳክሪፋይ እንኳን አንድ ጊዜ ምን ራሳችን መተው በቃ ከሆነም እንኳን ሆነ ብለን መቀበል የምንችልበት ስቴት ነው ወይም ቦታ ነው ለምሳሌ መኪና ለምሳሌ አንድ ስልክ ነበረ ያ ስልክ ጠፋ ችግር የለውም ሌላ ስልክ ገዛለሁ ያ ሆነ የሆነ ነገርም እንደ
ሳክሪፋይ እንደተደረገ ነገር አድርገህ ቆጥረህ ነው ወይ ዛሲ በቃ የኔ ስላልሆነ ነው የምትሄድበት መንገድ ነው። ሰው ሳክሪፋይ ማድረግ አናካብደው። በራስ ህይወት ባጭሩ በእነዚህ ሁለት ነጥቦች በእነዚህ ሶስት ነጥቦች ልጨርሰው። ምንድነው መስዋዕት ማድረግ የምትፈልገው? በምን ላይ ነገር ነው መስዋዕት ማድረግ የምትፈልገው? በባዲ ቢልደር ሊሆን ይችላል። በምን አይነት ዘርፍ ነው መስዋዕት መደረግ የምትፈልገው? በምን ላይ ምንስ መስዋዕት ማድረግ ትፈልጋለህ? በቃ እቺ ሁለት ፖይንት የ10 ደቂቃ ቪዲዮ ሙሉ ያስረዳል። እንዴት አድርጌ ነው መስዋዕት ማድረጋችሁ ሳክሪፋክሽን። በቃ ሌላ አታካብዱት ነው። እኔ እኮ በቃ አሁን የደበረኝ ነገር አታካብዱት። በቃ ሳክሪፋክሽን ሲባል መስዋዕት ማለት ነው። ባይዞይ ሳክሪፋይ ማለት በግሪክ ሳክሪ ማለት መስዋዕት ሲሆን ፊኬሽን ደግሞ ፍቅር ነው። የፍቅር መስዋዕትነት ባጭሩ የፍቅር መስዋዕትነት እንደ ዝም ብሎ እንደ አጉል ሳክሪፋክሽን አይደለም። የፍቅር መስዋዕትነት እንበለው። የፍቅር መስዋዕትነት ስለ በቃ ለዓላማ በቃ ለምትወዱ ህይወት አንተ ለሚያስፈልግ ህይወት ዓለም አንተን ልታይ በሚገባ ህይወት አንተ አሁን ባለበት ሲቹዌሽን ሳይሆን ዓለም አንተን ማየት ባለባት ኢሜጅ ወይም ምስል ሰው እስካሁን ካወራን ከለፈለፍን ስለ መስዋዕት ማድረግ የሌለበትና የሌለበት ለምንድነው ፎሎ ማታደርጉኝ ነው ፖይንት። ለምንድነው ዩቲዩብን ሰብስክራይብ ማታደርጉት? ቲክቶክን ፎሎ ማታደርጉት? ሰው ይህን ቪዲዮ ከተማቻችሁ አይ ሆፕ ሰብስክራይብ አሁን ጠዋት ነው ሰንሲቷን ተመልክቷት ጠዋት ነው። በዚህ የኔ ሴት አክቺ አክብሩልኝ። ሰው አሁን በትግራይ ውስጥ ትንሽ ግርግር አለና ሰው ግፋ ምናምን እየተባለ ነው። just I don't care brother. I just wanna live my life without pretending and this my በሆነ ማይረቡ ኢሊቶች ህይወቴን መበዛት ኤኒዌይ እንዳላንዛዛችሁ ቪዲዮውን ከተመቻችሁ ላይክ ካልተመቻችሁ ሰብስክራይብ እያደረጋችሁ ለኔ ይጠቅመኛል፣ ለእናንተ ደግሞ በጣም ይጠቅማችኋል። ምክንያቱም አይ ኖው ዊት ማይ ቪዲዮ ያበደ እንደሆነ በድጋሚ ባይዙ ደግሞ የመጨረሻ መልእክት ነው። አንድ ቪዲዮ አይታችሁ ሊገባችሁ አይችልም። 2-3 ማየት አለበት። ለምሳሌ መጽሐፍ ባይዙ እኔ አንድ ቪዲዮ አይቼ የጨረስኩ ቪዲዮ ምንም የለም እስካሁን ፖድካስት ሰማ ማለት በቃ መድገም አለባችሁ። ምክንያቱም ያልተረዳችሁ ነገር ኢቭን የተረዳችሁ ነገር በሌላ አይን እንድታዩት ያደርጋችኋል። ፎሎ ላይክ